ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ቤተሰቦች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ዛሬ ምሽት ተጠባቂ የሻምፒዮንስ ሊግ ትልቅ መርሃ ግብር የመልስ ጨዋታ በአንፊልድ ሊቨርፑል ፓሪስ ሴን ጀርሜንን ያስተናግዳል። በዚህ ጨዋታ ዙሪያ ሰፋ ላለ ደቂቃ ቅድመ ጨዋታ ግምገማ፣ ወሳኝ ነጥቦችን እንዲሁም በጨዋታው ልናስተውል የምንችለው አንዳንድ እንቅስቃሴዎችን በማንሳት የተጫዋቾች ወቅታዊ ብቃት እንዲሁም በቡድን ስብስብ ውስጥ ሊኖር የሚችለውን አቅም ከግንዛቤ ውስጥ አስገብተን የተወሰኑ ሐሳቦችን ተለዋውጠን ነበር። ያንን ፕሮግራም መለስ ብላችሁ እያዳመጣችሁ፣ በዚህ ፕሮግራም ግን የምናነሳው ጉዳይ በተለየ መልኩ ሊቨርፑል ለተከታታይ የውድድር ዓመት በሻምፒዮንስ ሊግ የተለየ ብቃቱን ሲያሳይ በዚህ ውድድር ተሳታፊ በሆነበት የውድድር ዓመት በአጠቃላይ የሚያሳየው ጥንካሬና እስከ ዋንጫ ፍጻሜ ድረስ ዋንጫውን እስከ ማሳካት ረጅም ርቀት የሚጓዝበት የተለያዩ አቅሞች አሉት። ክለቡ የተገነባበት ስትራክቸር፣ የአሰልጣኝ የርገን ክሎፕ የማሸነፍ ስነልቦና፣ በርካታ ነጥቦች ይነሳሉ። ነገር ግን ከመነሻው ግንባታ መነሻ አድርገን የሊቨርፑል ውስጣዊ ጉዳዮችና ለረጅም ጊዜ ተመርምረው ምክንያቶቹ ታውቀው ነገር ግን እየዘገዩ በአጋጣሚዎች ወይም በሆኑ ክስተቶች ተያይዘው ትላልቅ መረጃዎች ይፋ ሆናሉ። ከነዚህ መካከል የርገን ክሎፕ 2015-16 የውድድር ዓመት የሊቨርፑል አሰልጣኝ ሆኖ ሲሾሙ በጋዜጣዊ መግለጫ ወቅት ትልቁን ንግግር ያደረጉት በቅርብ ሳምንት እንደውም በአማዞን አማካኝነት ዶኩመንተሪው ተለቋል። እንግዲህ ከኦንላይን ከአማዞን ላይ ገዝታችሁ መመልከት ትችላላችሁ። በተለይ ከሀገር ውጭ የምትገኙ ውድ አድማጮች ዳውት ቱ ብሊቨር የሚል ከተጠራጣሪነት ወደ አማኝነት መቀየር የዚህም ቡድን ሐሳብ፣ አንደኛ አንድ ቡድን ሲገነባ በማሸነፍ ስነልቦና ውስጥ ለመገንባት የተረጋጋ የሰከነ የቡድን ግንባታና ጊዜ ያስፈልጋል። ያንን ደግሞ በቅርብ ሳምንት ከሊቨርፑል ሪሰርች ክፍል ዲፓርትመንት የለቀቀው ትልቁ ባለሙያ ይህን ጉዳይ ሲጠቅስ ነበር። ኢያን ግራም ይባላል። ሃው ቱ ዊን ዘ ፕሪሚየር ሊግ የሚል ትልቅ መጽሐፍ ጽፎ ለገበያ ውሏል። እዛ መጽሐፍ ላይም የሚነሱ ትላልቅ ጉዳዮች አሉ። የሊቨርፑል የ14 ዓመት የሪሰርች ክፍል ዲፓርትመንት ኃላፊ ማለት ነው። በሃርቫርድ ዩኒቨርሲቲ ፒኤችዲው መስራት የቻለ በማይክል ኤድዋርድ ጥቆማ በ2012 ሊቨርፑል የመጣ ትልቅ ባለሙያ ነው። ያን መጽሐፍ ላነበበ ይህን ዶኩመንተሪ ለተመለከተ ዛሬ ላይ ለምናነሳው ሐሳብ ትልቅ መነሻ ሊሆን ይችላል። ኢያን ግራም እንደሚለው ከሆነ በቡድን ግንባታ ውስጥ ትልቁ ጉዳይ የሐሳብ ልዩነትን ወደ አንድ መስመር ማምጣት የሚል መግቢያ ላይ ትልቅ ጽሑፍ አለ። የሐሳቦች ልዩነትን ወደ አንድ መስመር አምጥተው ያንን በቡድን ግንባታ ውስጥ ማስረጽ ነው። የርገን ክሎፕ ፍላጎት፣ የሊቨርፑል አስተዳዳሪዎች ፍላጎትና የምልመላ ውጤት በአብዛኛው የተጫዋቾች ብቃት መለኪያ ላይ የተለያየ መንገድ ነው። ይህን በብዙ ፕሮግራሞች ዘርዝረን አንስተናል። ከመሐመድ ሳላ፣ ሳዲዮ ማኔ፣ ፋቢኒዮ፣ ቨርጂል ቫንዳይክ እና አንዲ ሮበርትሰን የተለያዩ ናቸው። ግን በሀሳቦች እና በተጫዋቾች ምልመላ ዙሪያ ትላልቅ ልዩነት ቢኖሩም አንዳንዴ አሰልጣኞች ባላቸው ስልጣን አማካኝነት የትላልቅ የቡድን አስተዳዳሪዎችን በውሳኔ በኩል ከፍተኛ ድምፅ ሲያገኙ አስገዳጅ የሆነ ውሳኔ እንዲወሰን ጫና ያደርጋል። በቡድን ግንባታ ውስጥ ከሚፈጠሩ ክፍተቶች መካከል በዋነኝነት የሚነሳው እንዲህ አይነት ውሳኔ ነው። እንዲህ አይነት ክፍተት በኤዱ ጋስፔር እና አርቴታ መካከል እንደነበር ኤዱ ከለቀቀ በኋላ አንዳንድ የእንግሊዝ ሚዲያዎች ይጽፋሉ። ነገር ግን ዝርዝር ጉዳይ አልወጣም። የሀሳብ ልዩነትን ማስቀጠል አልቻሉም። በጋራ ተስማምቶ ለመስራትም ጥሩ ጊዜ እንዳልነበራቸው ካለፈው ሳመር እስከ ኖቬምበር ድረስ ኤዱ እስከሚለቅበት ድረስ። ነገር ግን የጁሊያን ዋርድ፣ የኤድዋርድ፣ የክሎፕ፣ የዚህ የኢያን ግራም የተለያዩ የባሪ ሃተን ጥምረት የነበረው ያ የቡድን ግንባታ ውስጥ
ሀሳብን በነፃነት ካቀረቡ በኋላ እነዛ ሀሳቦች ግን የሚወሰኑበት የመጨረሻ ውሳኔ አቅም በጋራ ስምምነት ነው። ክሎፕ ስለፈለጉ ብቻ ተጫዋች አይመጣም። ክሎፕ ስላልፈለጉ ደግሞ ተጫዋቾች አይቀሩም። ይሄ ዛሬ ላይ ለሚታየው የሊቨርፑል ውጤታማ ጉዞ ትልቁ መሰረት የተጣለበት የአግዜ ትሬኒንግ ማዕከል ኪርኪቢ የሚገኘው በ55 ሚሊዮን ፓውንድ ክሎፕ ከዝውውር በጀታቸው ላይ ተቀንሶ እንዲገነባ ባስተላለፉት ውሳኔ በዛ ትልቅ ማዕከል ውስጥ በጋራ ሆነው የሚወስኑት ትላልቅ ውሳኔዎች ናቸው። ሊቨርፑል በየርገን ክሎፕ መሰልጠን ከጀመረበት ጊዜ አንስቶ በአንድ የውድድር ዓመት ፊሊፔ ኩቲኒዮን በጥር የዝውውር መስኮት ለባርሳ ሸጠው፣ በተቃራኒው ደግሞ ከዛ በጀት ላይ ቨርጂል ቫንዳይክን አስፈርመው በሁለተኛ ዙር የውድድር ዓመት በመሐመድ ሳላ፣ በሳዲዮ ማኔ፣ በፈርሚኒዮ፣ ሄንደርሰን፣ ሚልነር፣ ዋይናልደም እንዲሁም ትሬንት አሌክሳንደር አርኖልድ አልፎ አልፎ እየተሰለፈ ጎሜዝ ወጣ ገባ በሚል ብቃት፣ ክላይን አልፎ አልፎ ቋሚ የሆነ ሎቭረን ቫንዳይክ እና አልቤርቶ ሜሬኖ እንዲሁም ሮበርትሰን እየተቀያየሩ በ2017-18 የውድድር ዓመት ሊቨርፑል በአስደናቂ ሁኔታ በፕሪሚየር ሊጉም መልካም ጉዞ፣ በሻምፒየንስ ሊጉ ግን በይበልጥ ጠንካራ ሆኖ ማንቸስተር ሲቲን፣ የተለያዩ ክለቦችን እነ ሮማን አልፎ ፍጻሜ ዩክሬን ኪየቭ ሲደርስ ትላልቅ የሚዲያ ዘጋቢዎች ትኩረት ያደረጉት የመሐመድ ሳላህ በዕለቱ ስለሚፈጥረው ትላልቅ ልዩነት ነበር። በዕለቱ እንግዲህ በሰርጂዮ ራሞስ አማካኝነት በተሰራበት ጥፋት ሳላ 33ኛ ደቂቃ ላይ ተቀይሮ ወጣ። 44ኛ ደቂቃ ላይ ሊቨርፑል ከረፍት በኋላ በካሬስ ስህተት የመጀመሪያውን ግብ ቤንዜማ አስቆጠረ። ማድሪዶች አከታትለው 2 ግብ አስቆጠሩ። በቤል 2 ተቀይሮ ከገባ በኋላ 2 ግብ አስቆጠረ። ሊቨርፑል 3-1 ተሸነፈ። የዛ ጨዋታ ምሽት እንግዲህ ከትናንት ጀምሮ በአንዳንድ ትላልቅ በክፍያ በሚገኙ መረጃዎች ውስጥ የተካተተ አንድ መረጃ ወጥቶ ነበር። ያው ክሎፕ ከለቀቁ በኋላ ስለሆነ አንዳንድ ውሳኔዎች እየዘገዩ ከተጫዋቾች ብቃት ጋር እየተገናኘ ይፋ ይሆናል። በዛ የኪየቭ ምሽት ክሎፕ ወደ ማረፊያ ክፍላቸው ከውጤቱ በኋላ ሲመለሱ ማዳሊያቸውን ባጋቸውን ምናምን ይዘው ከስልካቸው ላይ ቀና አላሉም። ዘገባው እንደሚለው ከሆነ በቀጥታ ኢሜል የነበረው ለማይክል ኤድዋርድ ነበር። በአንፊልድ 5-2 ሮማን ስናሸንፍ የተነጋገርነውን ሪፖርቶች ድጋሚ እንድታይ በዛ ውሳኔ ደግሞ እንድንጸና ቀጥተኛ ምኞቴም ነው ትዕዛዜም ነው የሚል ኢሜል ነው ያደረጉት። ያ ማለት ሊቨርፑል 5-2 ሮማን አንፊልድ ላይ አሸንፎ ሲያልፍ አሊሰን ቤከር የሮማ ግብ ጠባቂ ነበር። ያቺ ጨዋታ በአንፊልድ እስከምትደረግ ድረስ የመጀመሪያው ዙር ድረስ ኦብላክ እና ኬፓ አሪዛባላጋ የሊቨርፑል ተቀዳሚ ምርጫ ናቸው። ምንም እንኳን በሎሬስ ካሬስ የእግር ቴክኒክ ክሎፕ ደስተኛ ቢሆኑም የተሻለ ግብ ጠባቂ አምጥተው ካሬስን ሁለተኛ ግብ ጠባቂ አድርገው ሚኙሌን ለመሸኘት ፍላጎት ነበራቸው። 100% በዚህ ውሳኔያቸው ጸንተው ነው እንግዲህ ሚኙሌ ኮንትራቱን ሳያራዝም በ4 ሚሊዮን ዩሮ ወደ ክለብ ብሩዥ የተሸኘው በጊዜው እና ይሄ ኢሜል ሲደረግ ሊቨርፑል በኪየቭ ያደረገውን ጨዋታ አጠናቆ በ2 ሰዓት ልዩነት ነው ጨዋታው ከተጠናቀቀ የሊቨርፑል ተጫዋቾች እንዲሁም ስታፎች ወደሚያርፉበት ሆቴል ከተጓዙ በኋላ ክሎፕ ረጅም ሰዓት እንደ ፖል ጆይስ ዘገባ ከሆነ ከስልካቸው ላይ ቀና አላሉ እና በቀጥታ ለኤድዋርድ ኢሜሎችን በተደጋጋሚ ለሊቨርፑል ስፖርቲንግ ዳይሬክተር ያደርጉ ነበር እና ሊቨርፑል ከዛ ትልቅ አስከፊ የሻምፒየንስ ሊግ ምሽት በኋላ በፍጻሜ ያን ድል ማስመዝገብ ሳይችሉ ቀርተው ክሎፕ እና ልጆቻቸው ወደ እንግሊዝ ተመለሱ። ካሬስ ከዛም በኋላ የሊቨርፑል ማሊያ ለብሶ በቋሚነት አልተጫወተም። ነገር ግን ያቺ የመጨረሻ የሊቨርፑል ቤት የሻምፒየንስ ሊግ ፍጻሜ
ሊቨርፑልን ዳግም መልሶ ግንባታ ውስጥ የተከፈተ ትልቅ ክፍተትና ትልቅ ቀዳዳን የሚዘጉበት አሁን ላይ ለሚገኘው ጠንካራው ሊቨርፑል መነሻ የነበረ አንዳንዴ በመጥፎ አጋጣሚ ውስጥ የሚገኙ መልካም ጉዳዮች አሉ። ያ የካሬስ ስህተት በጊዜው በርካታ የሊቨርፑልን ደጋፊዎች ያስከፋ፣ በተለይ በወቅቱ የነበረው የሊቨርፑል ተጫዋቾች ብቃት፣ ይሄ የኢንቴንሲቲ ፉትቦል በዘመናዊ እግር ኳስ ከፍ ብሎ የሚታይበት ሊቨርፑል ለረጅም ጊዜ በዛ ብቃት በኤርገን ክሎፕ ውስጥ ስኬታማ ሊሆን እንደሚችል ከፍተኛ ሀሳቡን ፍንጩን ቀጣይ የውድድር ዓመት የፔፕ ጋርዲዮላን ሲቲ አልፎ ዋንጫውን ሊያነሳ የሚችል አቅም እንዳለው ቡድን በአጨዋወት ደረጃ የታየበት የውድድር ዓመት ነው። ለምሳሌ የጋርዲዮላ ቡድን በሁሉም ውድድሮች 34 ተከታታይ ጨዋታ ሳይሸነፍ የመጣውን አንፊልድ ላይ 4-3 ያሸነፉበት መንገድ፣ በድጋሚ በቀጣይ ሳምንት በሻምፒየንስ ሊግ ደርሶ መልስ አንፊልድ 3-0 ኢትሃድ 2-1 ያሸነፉበት ያ ስፕሪት ያ ሪትም በአጠቃላይ በድል ይጠናቀቃል ሲባል ነው እንግዲህ የካሬስ ስህተት የሊቨርፑልን የቡድን ግንባታ ውስጥ የተከፈተ ትልቅ በር እንዳለ ለኤርገን ክሎፕ ያጋለጠ ምሽት ነበርና ሊቨርፑል ከአንድ ወር ቀደም ብሎ በዓለም እግር ኳስ ሪከርድ በሆነ ዋጋ 65.6 ሚሊዮን ፓውንድ ከፍሎ አሊሰን ቤከርን ከሮማ ማስፈረም ቻለ። 37 ጨዋታ ብቻ ነው ያደረገው። የሊቨርፑል የግብ ጠባቂ መልማዮች እንዲሁም ባሪ ሃተንና ማይክል ኤድዋርድ አሊሰንን የመለመሉት በሊቨርፑል የደርሶ መልስ ጨዋታ ነው። ሌላ ጨዋታ ተጨማሪ ከፍተኛ የምልመላ ሪፖርት አልተመለከቱም። በሚያስገርም ሁኔታ በኤርገን ክሎፕ የምልመላ ዘመን 2 ጨዋታ ብቻ ተመልምሎ የዓለም ሪከርድ የተከፈለበት ብቸኛ ተጫዋች አሊሰን ቤከር። በ180 ደቂቃ አሊሰንን የመለመሉበት ስልት ግን በጣም የሚያስደንቅ እያንዳንዱን የግብ ጠባቂውን እንቅስቃሴ በተለይ ደግሞ ከስነ ምግባር ጋር ሜዳ ውስጥ ካለው ፕሮፌሽናሊዝም ጋር ተያይዞ ያዩበት እይታ እንግዲህ ዘገባው ላይ በስፋት ተዘግቧል። ዛሬ ሊቨርፑል ያችን አጋጣሚ ሚረሳበትን የተለያዩ ድሎችን ያሳካበትን ትላልቅ ስኬቶች ላይ መቀመጥ የቻለ በ2019-20 የአውሮፓ ሀያሉ ክለብ ሆኖ የሱፐር ካፕን እንዲሁም የክለብ ወርልድ ካፕ ዋንጫ ሲያሳካ የዚህ የኪየቭ ምሽት ኢሜል ትልቁን ውሳኔ የቀየረ ነበር። በዕለቱ 100% የሊቨርፑል ግብ ጠባቂ የምን ጊዜው ምርጡን ግብ ጠባቂ ያስፈረሙበት ወቅት ነው። በቀጣይ የውድድር ዓመት 2019 አሊሰን ለሊቨርፑል በ65 ሚሊዮን ፓውንድ ከፈረመ በኋላ የመጀመሪያ የሊቨርፑል ደጋፊዎች ጥያቄ የነበረው በዓለም ሪከርድ ምርጡን ተከላካይ አስፈረሙ። ምርጥ መሆኑን በሊቨርፑል በግማሽ የውድድር ዓመት ፍጻሜ ድረስ በመውሰድ ማሳየት ቻለ። ቫንዳይክን ከግማሽ የውድድር ዓመት በኋላ አሊሰንን አስፈረሙ። ስለዚህ ሊቨርፑል ሞር የመከላከል ስትራክቸር ያለው ቡድንን ነው ክሎፕ መገንባት የፈለጉት። ትልቅ ክሬቲቪቲ ያለው በሊቨርፑል ቤት ለ10 ዓመት ትልቅ ተስፋ የሰጠውን ፊሊፔ ኩቲኖን ሸጠው ተከላካይና ግብ ጠባቂ የሚያስፈርሙ ከሆነ ክሎፕ መገንባት የፈለጉት ክሬቲቪቲ ሸኝተው 2 ወደኋላ መስመር የሚጫወቱ ተጫዋቾች ነው። ስለዚህ የክሎፕ ሊቨርፑል ከፍተኛ ጥያቄ ውስጥ ገብቶ የውድድር ዓመቱን ጀመረ። በዛ የዝውውር ወቅት ናቢ ኬይታንና ፋቢኒዮን በአማካይ ስፍራ በፊት መስመር ተጫዋች ደግሞ የስኳድ ስፋቱን ከፍ ለማድረግ ጀርዳን ሻኪሪ አምጥተው ነው በዛ የውድድር ዓመት 2019-20 በ2019 ወደ ውድድሩ የገቡትና አሊሰን ሊቨርፑል ባክ ቱ ባክ የሻምፒየንስ ሊግ ፋይናሊስት ሆነ። የአስደናቂ የባርሳ ምሽት ከቶትናም ጋር የነበረው የፍጻሜ ጨዋታ እነዛ ሁሉ ጉዳዮች እያሉ ግን ክሎፕ በዚህ ዶኩመንተሪ ላይ አንድ ትልቅ ጉዳይ ያነሳሉ። በ2019 ሊቨርፑል ዩኤፋ ሻምፒየንስ ሊግ ዋንጫን ሲያሸንፉ ለመጀመሪያ ጊዜ ክሎፕ ፍጻሜ ደርሰው እንግዲህ ከዚህ ቀደም ከቦሩሲያ ዶርትመንድ ጋር በባየር ሙኒክ እና ቦሩሲያ ዶርትመንድ መካከል በዌምብሌ የነበረው ጨዋታ 2-1 እንደተሸነፉ ይታወሳል።
ወደ 4 ተጫዋቾች በጉዳት ምክንያት ባልተገኙበት አየን ሮበን በመጨረሻ ደቂቃ አስቆጥሮ ዋንጫ አጥተዋል። እንደገና የኪየቭ አስከፊ ምሽት አለ። አንዳንድ ዶክመንተሪዎችን ከተመለከታችሁ ስለ ኪየቭ ምሽት የሊቨርፑል ቲቪ ዘጋቢዎች እንኳን በጥልቀት ሊቨርፑል ከጨዋታው በኋላ የተጫዋቾችን ሪያክሽን እና የመልበሻ ክፍል እንዲሁም በሆቴል የነበረውን ስሜት እንዳይቀረጽ ክሎፕ አግደው ነበር። በጣም በስነልቦና ደረጃ ቡድኑ በከፍተኛ ሁኔታ የወረደበት ምሽት ነው። ከውጤቱ በኋላ የካሬስ ስህተት ሙሉ ተጫዋቹን የአብዛኛውን ልፋት ዜሮ ያስገባውና ከዛ ምሽት በኋላ በቀጣይ የውድድር ዓመት በቻምፒየንስ ሊግ ሁሉም ክለቦች ተጠናክረው በቀረቡበት የውድድር ዓመት በድጋሚ በቀጣይ የውድድር ዓመት ፋይናሊስት መሆን በጣም ትላልቅ ውሳኔዎች በቡድን ውስጥ ተወስነው፣ ለምሳሌ በግሩፕ ስቴጅ ጨዋታ ፓሪስ ሴን ጀርሜን ክሬቨር እንደ ዛቫዳ የቀድሞ ፓርቲዚያን ቤልግሬድ የሚባለው ቡድን፣ ፒኤስጂ እና ናፖሊ፣ ሊቨርፑል አራቱ ክለቦች ናቸው የተደለደሉት። ሊቨርፑል ከሜዳ ውጪ በፓርቲዚያን ቤልግሬድ እና በናፖሊ መሸነፉን ተከትሎ የመጨረሻው ጨዋታ ከናፖሊ ጋር የግድ ሊቨርፑል ማሸነፍ አለበት ወደ ቀጣዩ ዙር ለማለፍ። ቢያንስ ከናፖሊ በከፍተኛ ቁጥር ያለው ግብ ስለሚበልጥ ወደ ቀጣዩ ዙር ለማለፍ ናፖሊን ማሸነፍ አለበት። ናፖሊ ወይ ጥሩ ሶስተኛውን ያልፋል ወይ ከምድቡ ጨዋታ ከግሩፕ ስቴጅ ውጭ ይሆናል። ስለዚህ ሊቨርፑል በመሐመድ ሳላ ግብ ረጅምን የጨዋታ ክፍለ ጊዜ ሲመራ ቆይቶ በዕለቱ እንዲያው ከማስታውሰው አንዳንድ የሜዳ ውስጥ እንቅስቃሴ ቫንዳይክ በቀይ ካርድ መውጣት የነበረበትን ፋውል ማርቲንስ ላይ ድሪንስ ማርቲንስ ላይ ቁርጭምጭሚቱ ላይ ከባድ ፋውል ሰርቶ ቫርም ነበር በጊዜው ተጫዋቹ እንዲቀጥል ተደረገ። ያ ፋውል በቢጫ ካርድ ብቻ ነው የታለፈው። 93ኛ ደቂቃ ጨዋታው ሊጠናቀቅ 5 ደቂቃ ተጨምሮ 93ኛ ደቂቃ አይካሩ ሚሊክ ከአሊሰን ጋር በአንድ ለአንድ ተገናኝቶ አሊሰን ያዳናት ኳስ ያችን ሞመንት ክሎፕ በዶኩመንተሪው ላይ ሲያስታውሱ ፍጻሜ እንደምንደርስ አሊሰን ያን ኳስ ሲያድን ውስጤን ይሰማኝ ነበር በተደጋጋሚ ያቺ ኳስ ብትቆጠር ሰርቫይቭ አድርገን በሊጉ ብቻ ትኩረት አድርገን ለመወዳደር እንኳን ቡድኑ በሞራል በስነልቦና ደረጃ እየወረደ ይመጣ ነበር። ያቺን ኳስ አሊሰን አዳነ፣ ከግሩፕ ስቴጅ ማለፍ ቻልን። ከዛን ጊዜ አንስቶ ግን ሊቨርፑል በአማካይ በየትኛውም የደርሶ መልስ ጨዋታ ይሁን በአንደኛው ሌግ ቢያንስ ከሁለት በላይ ግብ ያስቆጥራል። እነዛን ግቦች ስናስቆጥር ሊቨርፑል ቀጥታ ቡድኑ ውጤቱን በራሱ ሃንድል ሳያደርግ 80 ደቂቃ እንድንገባ በጭራሽ አንፈልግም ነበር። እስከ 80 ደቂቃ ድረስ ውጤቱን የመግደል ግዴታ ውስጥ ገባን። እንደነዛ አይነት ኃላፊነቶች ሞመንቶች ቡድኑ ላይ ሲፈጠሩ አደጋ ውስጥ እንገባ ነበር የሚል አስተያየት ሰጡና የሚሊክ ኳስ የዛ የሻምፒየንስ ሊግ ድል ትልቁ መነሻ ነው ብለው አሊሰንን አደነቁ። በግማሽ ፍጻሜ ጨዋታ ሊቨርፑል በባርሳ በመጀመሪያ ዙር 3-0 ተሸንፎ የርገን ክሎፕ ከጨዋታው በኋላ እስቲ አንፊልድ ላይ የሚፈጠረውን አይተን እንግዲህ እንወስናለን፣ አንድ ሙሉ 90 ደቂቃ አለ ከደጋፊዎች ጋር፣ እስቲ ባርሳን ደግሞ ሜዳችን ላይ እንቅጠምና 3-0 መሸነፋችን ያ ጨዋታ አልቋል ወይ የሚለውን አንፊልድ ላይ የምንወስነው ይሆናል ብለው አልቋልም አላሉም አላለቀምም ማለት ግን አንፊልድ ላይ እስቲ ባርሳን እንቅጠም የሚል ሐሳብ ነበር የሰጡት። ከጨዋታ በፊት ትሬኒንግ ላይ ፈርሚኒዮ በአርምስትሪንግ፣ ሳላ በቁርጭምጭሚት ጉዳት ከጨዋታው 10 ሰዓት 12 ሰዓት በፊት የማች ፊትነስ እየሞከሩ ያለ ሁለቱ ተጫዋቾች ተጎዱ። ዲቮክ ኦሪጊ፣ ጀርዳን ሻኪሪ እና ሳዲዮ ማኔ በፊት ለፊት መስመር፣ ሜሲ፣ ሱዋሬዝ፣ ኩቲኒዮን ያዘ። በድምሩ ለሱዋሬዝ እና ለኩቲኒዮ ለሊቨርፑል የተከፈለው 236 ሚሊዮን ፓውንድ። የሊቨርፑል የፊት መስመር ተጫዋቾች በእለቱ የነበረው እንኳን 50 ሚሊዮን ፓውንድ አይሞላም። ሳዲዮ ማኔ፣ ዲቮክ ኦሪጊ እና ጀርዳን ሻኪሪ ማለት 4-0 ታምራዊ በሆነ መንገድ ሊቨርፑል 2 በኦሪጊ 2 በዋይናልደም አማካኝነት አስቆጥሮ ሲያልፍ በእለቱ ያልተስተዋለው ትልቁን እንቅስቃሴ በድጋሚ ክሎፕ ያነሳል።
5 ትላልቅ እድሎችን ኢላማቸውን የጠበቁ ሙከራዎችን ከሉዊስ ሱዋሬዝ ከሜሲና ከኩቲኒዮ ብቻ እንዲሁም አልባ ያደረገውን ትላልቅ ሙከራ አሊሰን ማዳን ችሎ ነበር። ሊቨርፑል በጨዋታው መሞከር ወይም ኢላማውን የጠበቀ ሙከራ ያደረገው 6 ነው፣ 4ቱን አስቆጠረ። ባርሳ ግን 7 ኢላማውን የጠበቀ ሙከራ አድርጓል። 5ቱ የተመለሱት በአሊሰን ቤከር አማካኝነት ነበር። እንዲሁም በፍጻሜ ከቶትንሃም ጋር በነበረው ጨዋታ የጨዋታው ኮከብ እንደተባለ እናስታውሳለን። በጊዜው በሻምፒየንስ ሊግ በፍጻሜ ጨዋታ አንድ ቡድን ከ7 በላይ ሙከራ ሞክሮ አያውቅም እስከዛ ጨዋታ ድረስ። ሊቨርፑል 8 ኢላማውን የጠበቀ ሙከራ አስተናገደ። 8ቱም የተመለሰው በአሊሰን አማካኝነት ነበር። በሻምፒየንስ ሊግ ታሪክ ሪከርድ ተደርጎ እስከ 2022 ድረስ መቀመጥ ቻለ። ያው በ2022 በፓሪስ የተደረገው ፍጻሜ ሊቨርፑል ማድሪድ ላይ 9 ኢላማውን የጠበቀ ሙከራ ሞክሮ 9ኙም በኮርቷ አማካኝነት እስከሚመለስ ድረስ በአሊሰን ነበር ሪከርዱ የተያዘው። 8 ኢላማውን የጠበቀ ኳስ በማዳን በፍጻሜ ከዛን ኮርቷ ከሊቨርፑል ጋር ያንን ታሪክ ማሻሻል ቻለ። 1-0 በቪኒሲየስ ጁኒየር ሊቨርፑል ሲሸነፍ። ታዲያ በእንዲህ መልኩ ሊቨርፑልን በተደጋጋሚ በዩኤፋ ሻምፒየንስ ሊግ ስኬታማ ሆኖ ተደጋጋሚ ድሎችን እያሳካ በፕሪሚየር ሊግ በሻምፒየንስ ሊግ ከሊግ ውድድሮች ውጪ በአውሮፓ መድረክ ሊቨርፑል ውጤታማ ሆኖ ላለፉት 8 የውድድር ዓመት በስኬት እንዲዘልቅ በቡድን ግንባታ ውስጥ የመጨረሻ የኪየቭ ኢሜል ለዛሬው ለፓሪስ ሴን ጀርሜን የመጀመሪያ ዙር የአሊሰን 10 ኢላማውን የጠበቀ ሙከራ 1.8 ኤክስጂ ያለውን ትላልቅ እድሎችን በ2.83 ግብ ሊሆን የተቃረቡ ኳሶችን መመከት የቻለው ወርልድ ክላስ የዓለማችን በዚህን ሰዓት ምርጡን ግብ ጠባቂ ያስፈረሙበት የውሳኔ ምሽት ነበር። ሊቨርፑል የዛሬውን ጨዋታ አሸንፎ ወደ ሩብ ፍጻሜ የሚቀላቀል ከሆነ ልክ ይህን ጉዳይ በሻምፒየንስ ሊግ ኦፊሻል ፔጅ ላይ በሊቨርፑል ዘጋቢ የታይምስ ሪፖርት ጸሐፊ የሆነው በፖል ጆይስ የቀረበው መረጃ የአይካሩ ሚሊክ ሞመንት በድጋሚ ሊቨርፑል ቤት አሊሰን ሊደግም ነው ወይ ነው የሚለው አርስቱ። እንኳን የሚሊክ ኳስ መሳት ሊቨርፑልን የፍጻሜ ተፋላሚ ማድረግ ቻለ። በወቅቱ ሊቨርፑል የሻምፒየንስ ሊግ ዋንጫን ድል ማድረግ ቻለ። ያ ቅስም ሰባሪ በነበረው የኪየቭ ምሽት በቀጣይ የውድድር ዓመት ማለት ነው አንድ ቡድን የሻምፒየንስ ሊግ ፋይናሊስት ሆኖ በቀጣይ የውድድር ዓመት ፋይናሊስት ለመሆን ልክ የሪያል ማድሪድ አይነት ስነቦና ወይም ቲም ግንባታ ያስፈልገዋል። በስነቦና ደረጃ እንኳን ከፍ ማለት አለበት። ምክንያቱም ማድሪድ ነው 3 ተከታታይ የውድድር ዓመት ከ3 ከተለያዩ ቡድኖች ጋር በመድረስ ስኬታማ ውጤታማ መሆን የቻለው። ሊቨርፑል ቢያንስ በማድሪድ ደረጃ እነዛን ተከታታይ የውድድር ዓመቶች ፋይናሊስት ባይሆን እንኳን አንድ የውድድር ዓመት ነው ሊቨርፑልን የዘለለው። ያ የውድድር ዓመት ሊቨርፑል ባለድል ሆነ። በቀጣይ የውድድር ዓመት የሻምፒየንስ ሊጉ ዋንጫ አሳክቶ የፕሪሚየር ሊጉ ዋንጫ በሚያሳካበት የውድድር ዓመት ለእግር ኳስ ቤተሰቦች አንድ አጋጣሚ ላስታውሳችሁ። በመጀመሪያ ዙር የአትሌቲኮ ማድሪድ እና የሊቨርፑል ጨዋታ 2-2 ተጠናቀቀ። 2-1 ተጠናቀቀ። በዋንዳ ሜትሮፖሊታኖ አሊሰን ነበር ግብ ጠባቂ። የሁለተኛው ዙር ጨዋታ እስከሚደረግ ድረስ አሊሰን በባት ጉዳት ለ8 ሳምንት ከሜዳ ራቀ። ሊቨርፑል በመልሱ ጨዋታ በአድሪያን 2 ስህተቶች ግብ አስተናግዶ በማርከስ ሊዮሬንቴ እና በአልቫሮ ሞራታ አማካኝነት ከውድድሩ ውጭ ሆነ። የግብ ጠባቂ ኳሊቲ ልዩነት ሊቨርፑል ለሶስተኛ የውድድር ዓመት ለፍጻሜ የመድረስ እድሉ ከፍ ባለበት የፕሪሚየር ሊጉን ዋንጫ በሚያሳካበት የውድድር ዓመት በአሊሰን መጉደል ሊቨርፑል ዋጋ ከፈለ። በአንፊልድ ነው ያውም ተሸንፎ ከውድድሩ ውጭ ሆነ። እንዲህ አይነት የግብ ጠባቂ ኳሊቲዎች ወሳኝነት የነበራቸው ዘመን እስካሁን ድረስ እንግዲህ ዘልቆ ከክሎፕ እስከ ስሎት ድረስ አንድ ግብ ጠባቂ በዓለማችን በዚህ ደረጃ ወጥ የሆነ ብቃት እያሳየ በየውድድር ዓመቱ ለሊቨርፑል ትላልቅ ታምራዊ ድሎች መገኛ የሆነ እንግዲህ በዘንድሮ የውድድር ዓመት
ተጫዋቹም ከጨዋታው በኋላ እንዳለው በእግር ኳስ ህይወቴ የመጨረሻ ምርጡ ጊዜ እሱ ይመስለኛል ብለዋል። የፓሪስ ሴን ጀርሜን ጨዋታ አንድ በጊዜው ማንሳት የነበረብን ከጨዋታ በኋላ ያላነሳ ነው ትልቁ ጉዳይ በግቧ ላይ ቀጥተኛ ተሳትፎ ሊቨርፑል ሲያደርግ አሊሰን ረጅሙን ኳስ ሲለጋ አንድ የታዘብነው ነገር ነበር። አንድ ግብ ጠባቂ ከ8 ሰከንድ በላይ ኳስን ማቆየት አይችልም። ከዛም በኋላ ካርድ ይመለከታል። በቀጣይ የውድድር ዓመት ደግሞ ይተገበራል ተብሎ ይፋ የሆነው አዲሱ ሕግ አንድ ግብ ጠባቂ በ8 ሰከንድ ውስጥ ኳሱን ካለጋ ለተጋጣሚ ቡድን ኮርና ይሰጣል፣ ለግብ ጠባቂው ቢጫ ይሰጣል። ይሄ አሁን ቀጣይ የውድድር ዓመት ልናይ የምንችለው አዲሱ ሕግ ነው። የጸደቀ ሕግ ነው። አብዛኛው ክለብ ተስማምቶ በፊፋ ደረጃ የወጣ ሕግ ነውና መጀመሪያ የሚተገበረው በ5ቱ ትላልቅ ሊጎች ነው ተብሎ ይፋ ተደርጓል። በቀጣይ የውድድር ዓመት እንግዲህ ረቂቅ አዋጆቹ እንዴት እንደሚሆን ምናምን ይፋ ይሆናል። አሁን ግን ይሄ ውሳኔ መተላለፉን የተሰማው እስካሁን ድረስ በእንግሊዝ እግር ኳስ በፕሮፌሽናሊዝም በተለይ ሰዓት ባለማባከን ኳሶችን ይዞ እየወደቁ ረጅም ደቂቃ እየፈጁ ካርድ ባለመመልከት ብቸኛ ተጫዋች አሊሰን ቤከር ሰዓት የማይገል ወይም ይሄ ኳስን ከያዘ በኋላ ወድቆ ተጋጣሚ ቡድን መቶ እስከሚያስጀምሩ ወይም ሰዓት እየገደለ ካርድ ያልተመለከተ ብቸኛ ግብ ጠባቂ ነው። ይሄን የርገን ክሎፕ ሁሌ የሚገልጹት የቡድን ተጫዋቾችን የአሊሰንን ፕሮፌሽናሊዝም አትመለከቱም እንዴ ያሉ የሚልነርን ይሄ ሰራተኛ መሆን ተክቶ የመስራት አቅምን ሌሎች ተጫዋቾች በተለይ እነ መሐመድ ሳላህን በሆነ የውድድር ዓመት እነ ፈርሚኒዮን ይሄ ከክሎፕ ከሚያሰሯቸው ፈታኙ የማዮርካ ፕሪሲዝን እነዚህ ተጫዋቾች ዘግይተው ነበር በአንድ ወቅት የደረሱትና ክሎፕ ስለ አሊሰን ፕሮፌሽናሊዝም ሁሌ መልበሻ ቤት ውስጥ ምሳሌ አድርገው ያነሳሉ። ይሄ ግብ ጠባቂ በመልበሻ ቤት ስለሚያሳየው እያንዳንዱ ማነቃቃት፣ ተጫዋቾችን ማነሳሳት፣ በተለይ ደግሞ የአካዳሚ ተጫዋቾችና በጨዋታ ዕለት በስብስብ ውስጥ የተካተቱ ተጫዋቾችን የሚያነሳሳበት ይሄ ወጣትና የአካዳሚ ውጤቶች ለምሳሌ ሊቨርፑል የሻምፒየንስ ሊግ ፋይናል ባለድል በሆነበት የውድድር ዓመት እረፍት ላይ ረጅሙን ሰዓት ክሎፕ እየመከሩ እያለ አሊሰን ቀስ ብሎ አርኖልድን ይመክር ነበር ጌም ውስጥ ኮንሰንትሬት እንዲያደርግ። በሱ ፖዚሽን በኩል እየመጡ ያሉ ጥቃቶች በተለይ ክርስቲያን ኤሪክሰንን አስተውላችሁ ከሆነ ሁለት ተመሳሳይ ፖዚሽን ላይ ትላልቅ ሙከራዎችን አድርጎ ነበር። አርኖልድ ክፍተቱን እንዴት መሙላት እንዳለበት፣ ጌም ውስጥ እንዴት ኮንሰንትሬት አድርጎ መጫወት እንዳለበት በተደጋጋሚ እረፍት ላይ ይመክረው ነበርና አሊሰን ሜዳ ውስጥም ከሜዳ ውጭም መሪ ነው። ፕሮፌሽናሊዝሙ ደግሞ የትኛውም እግር ኳስ ተመልካችም አሰልጣኝም ተጫዋችም የሚያደንቀው ሜዳ ውስጥ ያለው ዲሲፕሊን ነው። ከሜዳ ውጭ ደግሞ የቡድን መሪ ነው። መልበሻ ቤት ደግሞ አብዛኛው ተጫዋቾች የሚያከብሩት የሚወዱት ጠንካራ የካቶሊክ እምነት ተከታይ ነው። ግን ዛሬ ምሽት አሊሰን 3 ኢላማቸውን የጠበቁ ሙከራዎችን የሚመልስ ከሆነ በሻምፒየንስ ሊግ እግር ኳስ ታሪክ በ16 ውስጥ የጥሎ ማለፍ ጨዋታ ከጄዚ ቡፎን በ2012 ከሴልቲክ ጋር በነበረው ጨዋታ ጁቬ 5-0 በደርሶ መልስ ባሸነፈበት ጨዋታ በደርሶ መልስ ከሴልቲክ ተጫዋቾች የተሞከረ 12 ሙከራ በማዳን ሪከርዶ የተያዘው በጄዚ ቡፎን ነው። በ2019 ሂጎ ሎሪስ ከዶርትመንድ ጋር በነበረው የደርሶ መልስ ጨዋታ 4-0 ዶርትመንድን ቶትናም ሲያሸንፍ ሎሪስ በደርሶ መልስ እንደ ቡፎን 12 ኳስ መልሷል። ሁለቱ ተጫዋቾች ግን በደርሶ መልስ የመለሱት ቁጥር ስታት ሲወጣ በመጀመሪያው ዙር ቡፎን 6 ከሴልቲክ ጋር፣ በሁለተኛው ዙር ደግሞ 5፣ ሎሪስ በዋይት ሃርት ሌን 5፣ በሲግናል ኢዱና ፓርክ ደግሞ 7። አሊሰን ግን በአንድ ጨዋታ በኖካውት ስቴጅ 10 ኢላማውን የጠበቀ ሙከራ መልሷል። ዛሬ ደግሞ ሊቨርፑል ላይ ያው የፓሪስ ሴን ጀርሜን ማጥቃት ከፍተኛ ስለሆነ ይህን ያክል ቁጥር ኢላማውን የጠበቀ ሙከራ ለማድረግ የሚቸገሩ ቡድኖች አይደሉም።
ምንም እንኳን ሊቨርፑል ጠንካራ የመከላከል ስትራክቸር ይዞ በዛሬው ጨዋታ እንደሚቀርብ በስፋት እየተነገረ ነው። ይሄም ሆኖ ግን የቴክኒሻል ተጫዋቾች ከፊት መስመር መብዛት ሊቨርፑል ላይ ጫና ሊፈጥሩ እንደሚችሉ ግልጽ ነው። አሊሰን 2-3 እና ከዛ በላይ ሙከራዎች የሚያድን ከሆነ በዛሬው ጨዋታ የምንጊዜም የ16 ውስጥ በደርሶ መልስ ጨዋታ ከፍተኛ ቁጥር ያለውን ኢላማውን የጠበቀ ሙከራ የመለሰ ብቸኛ ግብ ጠባቂ ይሆናል። ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ 2 ካራቦ ካፕ፣ ኤፍኤ ካፕ፣ ክለብ ወርልድ ካፕ፣ ሱፐር ካፕ በሊቨርፑል ቤት ከክሎፕ ጋር ያላሳካው ዋንጫ የለም። ዛሬ ሊቨርፑልን ወደ ቀጣይ ዙር የሚያሻግር ከሆነ በድጋሚ የፊታችን እሁድ ደግሞ በዌምብሌ ከኒውካስል ጋር የካራቦ ካፕ ፍጻሜ አለ። ያንን ድል የሚያስመዘግብ ከሆነ የ32 ዓመቱ ግብ ጠባቂ በሊቨርፑል ቤት እስከ 2027 የሚያቆየው ኮንትራት አለ። የሊቨርፑል ኃላፊዎች በማማር ዲሻፊል አሊሰን ሊተካ እንደማይችል አረጋግጠዋል ባለፉት ጊዜያት። ስለዚህ ተጫዋቹን የግድ ኮንትራት አስፈርሞ የማቆየት ግዴታ ውስጥ ይገባሉ ማለት ነው። አሊሰን በሊቨርፑል ቤት ምናልባት ከሌሎቹ ተጫዋቾች ሊተካ የማይችል ትልቅ ፕሮፌሽናል የዓለማችን ቁጥር 1 በዚህ ወቅት ደግሞ ምርጡ ግብ ጠባቂ እንደሆነ ያስመሰከረበት የረጅም ጊዜ ሊቨርፑል ቤት ቆይታ እንግዲህ በአማረ ሁኔታ እንደዘለቀ ነው። የዛሬ ምሽት ጨዋታ ደግሞ በሱ ተጽዕኖም የሱንም አቅም ሊቨርፑል የግድ የሚፈልግበት ጨዋታ ነው። በድጋሚ የሳምንቱን ብቃት እንግዲህ ይደግማል ተብሎ ይጠበቃል። ሊቨርፑል ግን በማጥቃቱ በኩል ገዳይ ከሆነ ዛሬም የማሸነፍ እድሉ በሊቨርፑል በኩል ሰፊ ነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው ለቻናላችን የምታደርጉትን ድጋፍ በሱፐር ታንክስ በሱፐር ስቲከር እንድትቀጥሉ በአክብሮት እየጋበዝን በሁለት ፕሮግራም ከእናንተ ጋር ማክሰኞ በእንዲህ መልኩ ቆይታ አደረግን። በነገ ፕሮግራማችን ደግሞ ድረ ጨዋታ ሊቨርፑልና ፒኤስጂ እንዲሁም ሌሎች ውጤቶችን ይዘን በተጨማሪ ረቡዕ ዕለት የሚደረጉ ተጠባቂ የማድሪድ ደርቢን ጨምሮ የተለያዩ ጨዋታዎችን ይዘን ወደ እናንተ እንመጣለን። ያንንም ፕሮግራም እያዳመጣችሁ ይህንንም ለሌሎች እንዲደርስ በደንብ ላይክ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት እየጋበዝኩኝ መልካም እግር ኳስ እንዲሆን እየተመኘው ከወዲሁ ተሰናበትኩ። ሰላም ቆዩ።